Your Excellency Prime Minister Anwar Ibrahim ቋንቋ ድክመት አለበት። አብይ አህመድንም አንዋር ኢብራሂምንም ጠቅላይ ሚኒስትር ብሎ ይጠራቸዋል። በዚህ ሳይበቃውም የኢትዮጵያ ጠቅላይ ሚኒስትር የማሌዥያ አቻቸውን ተቀብለው አነጋገሩ ሲል ቋንቋ አብይንም አንዋርንም አቻ ያደርጋቸዋል። ሰሞኑንም የመንግስት ሚዲያዎች በእያንዳንዱ የዜና ወጃ ሰዓታቸው ደጋግመው ሲናገሩት የከረሙት ጉዳይ ይሄው ነበር። ሁለቱን አቻ ማለታቸው ሳይበቃ አንዋር ኢብራሂም አዲስ አበባ ገቡ። የማሌዥያው ጠቅላይ ሚኒስትር ኢትዮጵያ በአብይ አህመድ ተአምር እያየች ነው አሉ። ኢብራሂም በሙዚየም አበባ አስቀምጠው ተደሰቱ ወዘተ እያሉ ሲያስተጋቡ፣ ለመሆኑ ማሌዥያ የት ነች? ምናችንስ ነች? አንዋር ኢብራሂምስ ማን ናቸው? የሚል ጥያቄን ለመጠየቅ ይቅርና ጉዳዩንም ለመከታተል ፍላጎት የሌለው ተመልካች ከቁም ነገርም ሲቆጥራቸው አልታየም። በእርግጥ የዲፕሎማሲ ድርቅ የመታው መንግስት ነውና አንድ ጠቅላይ ሚኒስትር መጡልኝ ብሎ ጉሮ ሸባቢል የሚጠበቅ ነው። የተጣላቸውን አገራቸውን ሊገነጥልባቸው ሲል ደርሰው ያዳኑትን ሐሰን ሼክ መሐመድንም መድፍ አስተኩሶ ከመቋድሾ ሲቀበል በአዲስ አበባ አዲስ ዓለም የተፈጠረ አስመስሎት እንደነበር አይዘነጋም። አብይ አህመድም ለኢሳያስ አፈወርቂ ፈንዲሻ እንዳዘገኑት ሁሉ ለማሌዥያው ጠቅላይ ሚኒስትርም ጤና አዳም በአፍንጫቸው እያስሸተቱ የሲኒ ቡና እያማሰሉ ከፍ ዝቅ ብለው ሲያስተናግዷቸው ታይተዋል። የዲፕሎማሲ ፕሮቶኮልና ኢቲኬት የማይገባቸው የብልጽግናዎች አለቃ ለየማነ ገብረአብ የቡና ቁርስ ባዘገኑበት መዳፋቸው ለአንዋር ኢብራሂም ቡና ሲቀዱ ተቀርጸዋል። የኢትዮጵያ መገናኛ ብዙሃንን የተከታተሉ ሰዎች ማሌዥያ የሚለውን ስም የሚያስታውሱት አንድ MH370 የተሰኘ አውሮፕላን 227 መንገደኞችን አሳፍሮ ከኳላላምፑር ወደ ቤጂንግ ሲበር ጠፋ በሚለው ዜና ነበር። ሰሞኑን ደግሞ ጠቅላይ ሚኒስትሯ ኢትዮጵያን ጎበኙ በሚለው ሞገዱ ላይ ሰንብታለች። በእርግጥ በዲፕሎማሲያዊ መገለልና መራቆት ውስጥ የሚገኙት ጠቅላይ ሚኒስትር አብይ አገሬን ጎብኝልኝ ብለው ለአንዋር ኢብራሂም ተማጽኖ ካቀረቡ 1 ዓመት ገደማ ሆኗቸዋል። አምና በዚህ ሰሞን እዚያው ኳላላምፑር ሄደው ይህንኑ ጥያቄ አንስተው ተመልሰዋል። በወቅቱ የሶማሊያን ግዛት ሶማሌላንድን እንድትገነጠል ሊያደርጓት ሲሉ ዓለም እየተቀባበለ ሲያወግዛቸው ማሌዥያም አባል በሆነችበት የእስላማዊ መተባበሪያ ድርጅት OIC በኩል ውግዘቱን ተቀላቅላ ነበር። በኢትዮጵያ ዲፕሎማሲ ውስጥ ስማቸው እንኳን ተነስቶ የማያውቅን እንደ ባርባዶስ ያሉ 200 ሺህ ሕዝብ እንኳን የማይሞላ ያላቸውን ሀገራት ሳይቀር ወገን ለማድረግ የሚታትሩበት ነበርና በOIC በኩል ያወገዘቻቸው ማሌዥያንም ወዳጅ ለማድረግ ወደ ኳላላምፑር ቢበሩ የማይጠበቅ አልነበረም። እናም ያኔ ነበር መተህ አገሬን እያት የተባሉት። እንዲያም ሆኖ አንዋርና አብይን ጠቅላይ ሚኒስትር የሚለው ማዕረግና ከስማቸው በፊት ያለው ፊደል አ ብቻ የሚያገናኛቸው ለየቅል የሆኑ መሪዎች ናቸው የሚለውን ለመመልከት ደግሞም ከማሌዥያውያን ለመማር ይበጀን ዘንድ በዚህ የአምባገነንነትንና አምባገነን መሪዎች መዘከሪያ ቀናችን ሁለቱን እናነጻጽር። ፈላጭ ቆራጭነትንና ዴሞክራሲን፣ ገዳይነትንና አዳኝነትን፣ ጸረ ልማትንና የልማት አርበኛነትን፣ ጦረኛነትንና ሰላምን እናወዳድር። Malaysia's Prime Minister Anwar Ibrahim is one of Asia's most recognizable leaders. Seen as a campaigner for democracy, justice and equality. አንዋር ቢን ኢብራሂም የተባሉት ጠቅላይ ሚኒስትር የሚመሯት ማሌዥያ እንደ ኢትዮጵያ ብዙ ብሔርና ባህል ያለባት ሀገር ነች። መሪዎቿ አንዱ በሌላው እንዲነሳ እንዲጋደልና እንዲታኮስ በፍጹም አይቀሰቅሱም። ጠቅላይ ሚኒስትሩ አፍ አምልጦት ቢዘባርቅና አንዱን ብሔር በሌላው ላይ እንዲነሳ የሚያደርግ ንግግር ከአንደበቱ ቢወጣ የአገሪቱ ፓርላማ ጠርቶ ከፍ ዝቅ አድርጎ ይገመግመዋል፣ ከስልጣኑም ሊያባርረው ይችላል። ይህንን በሕገ መንግሥታቸው ላይ ደንግገውታል። ሴዲሽን አክት 1948 ወይም ሕዝብን ስለማሳመፅ በሚለው አዋጅ ላይም በወንጀለኛ መቅጫ ሕጋቸው ምዕራፍ 505ና በሕዝብ ግንኙነትና ሚዲያ አዋጅ አክት 1998 ላይ ደጋግመው የጻፉት አንድን ብሔር በቀጥታም ሆነ በተዘዋዋሪ ለማጥላላት ለማጥቃትና ለመውጋት መሞከር በገንዘብና በረጅም ዓመታት እስራት የሚያስቀጣ መሆኑን፣ ይህ ደግሞ በተለይ በመንግስት ባለስልጣናት ላይ ሲሆን የከፋ ቅጣት እንደሚያስከትል የሚዘረዝር ነው። በዚህም ምክንያት በአገሪቱ ውስጥ አንድም ኮሽ የሚል ነገር የለም። ከባለስልጣን አንደበት የሚሰማ አንዳች ክፉ ቃል በህዝብ ላይ አይሰነዘርም። ኢትዮጵያ ግን ያላት ህዝብ በህዝብ ላይ የሚቀሰቅስ መሪ ሆኖ እንደ ፌስቡክ ባሉ ዓለም አቀፍ ኩባንያዎች ጭምር በህዝቡ ላይ የዘር ፍጅት እንዲቀሰቅስ የሚያደርግ ጽሑፍ የሚለጥፍ ተብሎ ጽሑፋቸው ከፌስቡክ ላይ የሚነሳባቸው
ጠቅላይ ሚኒስትር ያሏት ሀገር ነች። አብይ ህዝብን ካንሰር ብለው መጻፋቸውን ተከትሎ በፈረንጆቹ መስከረም 2021 ጽሑፋቸውን ከፌስቡክ ላይ እንዳነሳው ሜታ ኩባንያ መግለጹ አይዘነጋም። ባሳለፍነው ዓመት ኳላላምፑር የነበሩት ሰሞኑን አንዋርን አዲስ አበባ የወሰዱት የብልጽግናው አለቃ ግን ለአፍና ለንግግር ለከት ያለው ሰው መሆን እንደሚገባ ስለመማራቸው የተናገሩት ነገር የለም። ጠቅላይ ሚኒስትር አንዋር በእጃቸውም በመንግስታቸውም የአንድ ሰው ህይወት አልጠፋባቸውም። ጠቅላይ ሚኒስትር አብይ በሚሊዮኖች ነፍስ ግድያ የሚፈለጉ መሆናቸውን የሰብአዊ መብትና የህግ ተቋማት በጥናት እያጋለጡ ናቸው። የክፍለ ዘመኑን ውድ ጦርነት አካሂደው አገሪቱንም በእርስ በርስ ጦርነት ማግደው ምንም እንዳልተፈጠረ ኳላላምፑርም ተገኝተው የማሌዥያን ጠቅላይ ሚኒስትር አዲስ አበባ ጋብዘውም የኢትዮጵያው ጠቅላይ ሚኒስትር ጦርነትና ግጭት የስልጣን ምንጭ ነው ብለው ከማመናቸው የተነሳ ስለ ሰላም ተማርኩ ያሉት ነገር የለም። የማሌዥያው ጠቅላይ ሚኒስትር በበኩላቸው የኢትዮጵያውያን መዋደድ ከጥንት ጀምሮ የጀመረ መሆኑን ለማስታወስ ለነቢዩ መሐመድ ተከታዮች የተደረገን አቀባበል አንስተው የአብሮነት እሴቱ የሺህ ዓመታት ታሪክ መሆኑን ጠቁመዋል። የኦርቶዶክስ ክርስቲያን ቤተ ክርስቲያን፣ የኦርቶዶክስ ስርወ መንግስትና ክርስቲያን ንጉሥ እነዚያን ሙስሊሞች መቀበሉ እስካሁን ይደንቀኛልም አሉ። 1400 years during the time of Prophet Muhammad sallallahu alaihi wasallam, when his uncle Ja'far as-Siddiq was sent to seek asylum from a Christian emperor. በነቢያችን ዘመን ከ1400 ዓመታት በፊት በመካ በደል የተፈጸመባቸው ሙስሊሞች በአጎታቸው መሪነት ከለላ እንዲደረግላቸው የተላኩት ወደዚህ ነበር። በክርስቲያን አገር በኦርቶዶክስ ሕግጋት በሚመራ አገር ላይ ሙስሊሞች በነጃሽ ገብተው ጥበቃ ተደረገላቸው። ይህ ለኔ በጣም አስፈላጊው ነገር ነው። They will be protected. This country will assure and guarantee the safety of the initial Muslim immigrants into the then Habasha or Ethiopia. ጠቅላይ ሚኒስትር አንዋር ጠቃሚ ደግሞ መታወስ ያለበት ነው ያሉትን አጀንዳ የኢትዮጵያው ጠቅላይ ሚኒስትር ለማገዳደያነት ለፖለቲካ ስልጣን መጠቀሚያነት እንደሚያውሉት የሚነግራቸው አያጡም። የሃይማኖት መብዛትን እንደ ጥሩ ማጋጫ መሳሪያ እንደሚገለገሉበት በጅጅጋ ያፈሰሱት ደም፣ በአርሲ ያስጨፈጨፉት ኦርቶዶክስ፣ በሻሸመኔና በአዳማ በየቤተ ክርስቲያን ግቢ የታረዱት ክርስቲያኖች፣ በጎንደር የተገደሉት ሙስሊሞች ምስክር ናቸው። የማሌዥያው ጠቅላይ ሚኒስትር ግን ከአሁኗ ሳይሆን ከድሮዋ ኢትዮጵያ መማር አለብን እያሉ ናቸው። ጠቅላይ ሚኒስትር አንዋር ወደ ስልጣን ለመምጣት ምርጫ ሲወዳደሩ የኢትዮጵያው ጠቅላይ ሚኒስትር ግን ምርጫ ሰርዘው ጦርነት እያካሄዱ ነበር። ሁለቱም በአንድ ሰሞን ነበር የነገሱት እንደማለት። በዚያች ፓርላሜንታዊና ፌዴራላዊ ስርዓት በዘረጋች ኤስያዊት ሀገር ውስጥ ከ5 ዓመታት በፊት መንግስት የመሰረተው ጥምር ፓርቲ አልግባባ አለ። ከዚያም ፓርቲዎቹ በፈጠሩት ጥምረት ወክለዋቸው የነበሩት ጠቅላይ ሚኒስትር በራሳቸው ፈቃድ ስልጣን ለቀቁ። ሌላ ጥምረት ተሞከረና ሌላ ጠቅላይ ሚኒስትር ተሾሙ። እርሱን ተከትሎ መጠነኛ ህዝባዊ ተቃውሞ በጎዳናዎች ላይ ታዩ። አዲሱ ጠቅላይ ሚኒስትርም ጥምር ፓርቲዎቹ አልግባባ ሲሏቸው ስልጣን ለቀቁ። በ2 ዓመት ተኩል ውስጥ 2 ጠቅላይ ሚኒስትሮች በራሳቸው ፈቃድ ስልጣንን ተውት። የሚያስለቀቀኝ የለም፣ የሚደፍረኝና ከፊቴ የሚቆም የለም፣ አንጃ ግራንጃ ሳይሉ ሳይፎክሩ፣ የአንድ ሰው ነፍስ ሳያጎድሉ፣ አንድ አካል ሳይነጥቁ፣ የጦር ኃይሎች ጠቅላይ አዛዥነታቸውን ተጠቅመው የጎሳና የሃይማኖት ጦርነት ሳይቀሰቅሱ ገለል አሉ። ከዚያም መፍትሄው ከጊዜው በፊት የቀደመ ምርጫ ስናፕ ኢሌክሽን ማካሄድ የሚል ነበርና የነበረው ፓርላማ ተበትኖ አዲስ ምርጫ ተካሄደ። አሁን ያሉት ጠቅላይ ሚኒስትር አንዋር ኢብራሂም በዚህ አዲስ ምርጫ የመጡ ናቸው። ጠቅላይ ሚኒስትር አብይ የማሌዥያውን አቻቸውን ተቀብለው አነጋገሩ የሚለው አማርኛ ጆሮውን የሚያስቀውም በዚሁ ምክንያት ነው። አንዋር ዲሞክራሲያዊ በሆነ ምርጫ ስልጣን የያዙ እንጂ በክልላዊ ግዛቶቻቸው ላይ በፈረቃ ባሰማሩት ሰራዊት አገር የሚያስተዳድሩ መሪ አይደሉም። A leader in waiting. This sealing Anwar Ibrahim's return to frontline politics. Anwar Ibrahim daripada Parti Pakatan Harapan telah Pakatan Harapan, or the Alliance of Hope. አንዋር ኢብራሂም በዲሞክራሲያዊ ምርጫ ስልጣን ለመያዝ ደፋ ቀና በሚሉባቸው ባለፉት ዓመታት የኢትዮጵያው ጠቅላይ ሚኒስትር ግን ሚሊዮናትን የፈጀ ውጊያ ያካሂዱ ነበር። በአብዛኛው ከማሌዥያ ህገ መንግስት ጋር የሚመሳሰለው የኢትዮጵያ ህገ መንግስትም የአስቸኳይ ምርጫ ወይም ስናፕ ኢሌክሽን እንዲካሄድ በአንቀጽ 59 ላይ ይፈቅዳል። የኢትዮጵያው ጠቅላይ ሚኒስትር እንዲህ ያለን ነገር ከማከናወን ይልቅ ቢያንስ በ3 ክልል ምንም ምርጫ ሳያካሂዱ በ4 ክልል ደግሞ ብልጽግናቸውን ብቻ አስመዝግበው በአዲስ አበባና አማራ ክልል እንደ አብንና ኢዜማ ያሉ ብጤዎቻቸውን ይዘው የደገሱትን የአንድ ቀን ውሎ
ምርጫ ብለው መቀጠልን መርጠዋል። ተቃዋሚዎቻቸውን ገድለው አስረውና ከአገርም አባረው የሚገዙት የኢትዮጵያ አለቃና ጋሻ ጃግሬዎቻቸው ማኪያቬላዊ አገዛዝ ያለውን አዋጭነት በመጽሐፍ የጻፉ የኢዲ አሚን ዳዳ አይነት ባህላዊ ገዢዎች ናቸውና እንዲህ ካለው ዘመናዊ አስተዳደር የሚቀስሙት ትምህርት ይኖራል ተብሎ ባይጠበቅም ኳላላምፑርም ሄደው አዲስ አበባም ጠርተው ከዚያች ዴሞክራሲያዊት ሀገር ሰላምንና ልማትን የተማሩት ነገር አለ ተብሎ አይገለጽም። በማሌዥያ በድሮንና ጠመንጃ ተመክቶ የራስን ሕዝብ ማስፈራራት የተወገዘ ተግባር ነው። በዚህ አገር አለቃው ሕዝብ ሲሆን ጠቅላይ ሚኒስትሩ በኮንትራት የሚሰራ ታዛዥ ነው። በዚያች ሀገር ጠቅላይ ሚኒስትር አንዋር ከካቢኔ ስብሰባቸውና ከውጭ ሀገር ጉዞዎች በኋላ ቋሚ መግለጫ ለጋዜጠኞች ይሰጣሉ። እዚህ ጋር የአዲስ አበባው ሰውዬ በስልጣን ዘመናቸው ጋዜጣዊ መግለጫ ሰጥተው ያውቃሉን ብሎ መጠየቅ ልክ ነው። ምላሹ አጭር ይሆናል። አዎ ሰጥተዋል። በ7 ዓመት ውስጥ 2 ጊዜ አብዲ ኢሌን ለመሳደብና ኢህአዴግን ለማውገዝ። በማሌዥያ የሚዲያ ነጻነት የአገሪቱን ጠቅላይ ሚኒስትር ሲሰርቁ እንዳይገኙ ሲያጋጩም እንዳይያዙ አግዟል። ሁለቱ ጠቅላይ ሚኒስትሮች ለየቅል የሚሆኑትም በዚሁ ነው። ቀላል ምሳሌ የአዲስ አበባውን መድረክ እንመልከት። የማሌዥያው ጠቅላይ ሚኒስትር እንደለመዱት በውጭ ሀገር ጉብኝት ላይ ያሉ መግለጫ ሊሰጡና ስለ ጉብኝታቸው ሊጠየቁ ሚዲያ ፊት ቆሙ። እንደለመዱትም የመግቢያ ንግግር አደረጉ። አብይ አህመድም እንዳለመዱት በጋዜጠኞች ፊት ተገኙ። እንደለመዱትም በንባብ ያዘጋጁትን ንግግር አቀረቡ። ከዚህ ቀጥሎ አንዋር የሚጠብቁት ከጋዜጠኞች ጥያቄን ነበር። አብይ አህመድ ግን የለመዱትን አደረጉ። በመድረክ ላይ ከሚዲያ ሰዎች ጥያቄ እንዳይነሳ ጋዜጠኞችን ብቻ ሳይሆን እንግዳውን ጠቅላይ ሚኒስትርም የመናገር መብታቸውን አፈኑት፣ አፈና ፈጸሙባቸው። የጠቅላይ ሚኒስትር አንዋር ንግግር እንዳለቀ ሄደው ጨበጧቸው በፍጥነት። ከዚያም መድረኩ አበቃ። ጠቅላይ ሚኒስትር አንዋር የለመዱት እንዲህ ያለ ነገር አይደለም። ወደ ሌላ ሀገር ሲሄዱም ሆነ በአገራቸው እንግዳ ሲመጣ በጋራ መግለጫ ይሰጣሉ እንጂ እንዲህ ያለ አፈና ፈጽመውም ተፈጽሞባቸውም አያውቅ። እንዲያም ሆኖ ይህ የብልጽግና ግቢ ነውና አፈናው እንግዳ አይደለም። በአገራቸው ባሰፈኑት ሰላምና ዲሞክራሲ የሚተማመኑት አንዋር ይዘዋቸው በሄዱት ጋዜጠኞችም ሆነ ጠያቂ ከተገኘ ከአዲስ አበባ ሚዲያዎች ለመጠየቅ ሲጠባበቁ አብይ እንዲህ አድርገው ይበትነውታል። መሪዎች ሲገናኙ እንዲህ ባለ ስነ ስርዓት ላይ በጋዜጠኞች መጠየቅ በየትም ዓለም ያለ ተግባር ቢሆንም በአብይ አህመድ ዘንድ ግን ይህ የለምና አልፈቀዱም። እናም አንዋር ኢብራሂምንም ለማፈን ተገደዋል። በማሌዥያ ኢኮኖሚ ውስጥ ግብርና ያለው ድርሻ ከ8 በመቶ በታች መሆኑን የዓለም ባንክ ያስረዳል። የኢትዮጵያ ግብርና በአንጻሩ እስከ 40 በመቶ ይደርሳል። 40 በመቶን የማሌዥያ ኢኮኖሚ የሸፈነው የኢንዱስትሪ ማምረቻው ዘርፍ ነው። አገሪቱ በአንድ ዓመት ውስጥ ከቴክኖሎጂ ብቻ $92 ቢሊዮን የኢንዱስትሪ ምርት ወደ ውጭ አገር ልካለች። ይህ የኢትዮጵያን ዓመታዊ ጂዲፒ መሆኑን ልብ ይሏል። የአብይ አህመድ አገር ግን በጥቂት ወራት ውስጥ ከ400 በላይ ፋብሪካዎችን ትዘጋለች። ያሉትም ከአቅማቸው እስከ 10 በመቶ ብቻ የሚያመርቱ ናቸው። በዚህ በምስሉ ላይ የሚታየው የሮይተርስ ዘገባን ጨምሮ ዓለም አቀፍ መገናኛ ብዙሃን ስለ ብልጽግናዋ ኢትዮጵያ የሚዘግቡት እንደ ፒቪኤች ያሉ ስመጥር ድርጅቶች የማምረቻ ፋብሪካዎቻቸውን ዘግተው እንደወጡ፣ እንደ አይካዲስ ያሉ ብዙ 10 ሺዎችን ቀጥረው የነበሩ ድርጅቶች የአገሪቱ ጦርነት መዘዝ ሆኖባቸው ሰራተኞቻቸውን በትነው እንደለቀቁ፣ የቻይና ባለሀብቶች ኢትዮጵያን ትተው ወደ ጎረቤት ሀገራት እየፈለሱ ስለመሆኑ ነው። በእነዚሁ ዓመታት ስለ ማሌዥያ የሚዘገበው ደግሞ እንደ ብላክቤሪ ያሉ ዓለም አቀፍ ድርጅቶች የሳይበር ቢሮአቸውን ሳይቀር ኳላላምፑር ላይ ለማድረግ ስለመወሰናቸው፣ ማሌዥያ በዓለም አቀፍ ድርጅቶችና ሰራተኞች የተመቸችና የተመረጠች መሆኗን ወዘተ የሚያሳዩ ናቸው። በየዓመቱ ሚሊዮኖች ያችን ኤሲያዊት ሀገር ሊጎበኟት ይጎርፋሉ። ከአጠቃላይ ኢኮኖሚዋም 16 በመቶውን ቱሪዝም ይሸፍነዋል። ዓለም አቀፍ አስጎብኚዎችና አማካሪዎችም ይችን ሀገር ለቱሪስቶች ያስተዋውቃሉ። ከካናዳ እስከ አውሮፓ፣ ከእንግሊዝ እስከ አሜሪካ ያሉ ኤምባሲዎችና መንግስታት ግን እስከ ባለፈው ሳምንት ድረስ ዜጎቻቸው ወደ ኢትዮጵያ እንዳይሄዱ ከሄዱም ከአዲስ አበባ እንዳይወጡ ሲመክሩ የሚታዩ ናቸው። በጥድፊያ ዜጎቻቸውን ሲያስወጡ በነፃ እያሳፈሩም ሲያሸሹ የታየበት ወቅት አይረሳም። የዓለም መገናኛ ብዙሃን ስለ ማሌዥያ ኢኮኖሚያዊ ግስጋሴ ሲዘግቡ በነበሩባቸው ያለፉት ዓመታት ስለ ኢትዮጵያ ደግሞ ያን በፍጥነት እያደገ ከ10 በመቶም በላይ በፍጥነት እየሄደ ነበረን ኢኮኖሚ ጦርነት እየበላው ነው፣ ወጣቶቿንም የየመን ውሃና የሲናይ በረሃ ውጦ እያስቀራቸው ነው እያሉ ነበር። Much of the past 2 decades, Ethiopia's economy, with the odd exception, has grown at a breakneck 10% or more. That is, until the arrival of Prime Minister Abiy Ahmed in 2018.
And in business news, Malaysia's economy has had its strongest quarterly expansion in 18 months. የሀገሪቱን ልማት አቁሜ በ10 ቢሊዮን ዶላር እየተዋጋው ስልጣኔን አስቀጥላለሁ የሚሉ ጠቅላይ ሚኒስትር ያሏት ኢትዮጵያና በህግና ዲሞክራሲ የሚያምኑ መሪ ያሏት ማሌዥያ በዓለም አቀፍ መገናኛ ብዙሃን የሚዘገብላቸው እንዲህ ባለ መልኩ ቢሆንም አሁንም ቋንቋ ሁለቱንም ጠቅላይ ሚኒስትር እያለ መጥራቱን አይተውም። በማሌዥያ 2783 ኪሎ ሜትር መንገድ የተሸፈነው በባቡር ሐዲድ ነው። የብልጽግናው መንግስት ግን እንኳን አዲስ የባቡር መንገድ ሊሰራ የተሰራውንም በማፍረስ ላይ ነው። የተጀመረን የባቡር ስራ በድሮንና ድማሚት በማፈራረስ ሰራተኛና ኩባንያዎቹን ከአገር አባሮ የሚከሰስም ነው። ይህ በምስሉ ላይ የሚታየው ዘገባ የአፒ መርከዚ የተሰኘው የቱርክ የባቡር መንገድ ገንቢ ድርጅት ከአዋሽ እስከ ወልዲያ 392 ኪሎ ሜትር ሐዲድ እየሰራ ባለበት ወቅት አገዛዙ አካባቢውን ወደ ጦርነት በመቀየሩና ድርጅቱንም ከአገር በማባረሩ ከ2 ቢሊዮን ዶላር በላይ ክፍያ እንዲከፍል ስለመከሰሱ የሚያትት ነው። በኢትዮጵያን ሀብትና ሕይወት ላይ እንዲህ የቀለዱ መሪዎች ይህ ታሪካቸው እስከ መቃብራቸው የሚከተላቸው መሆኑ አይቀሬ ሆኖ ይኖራል። ለአገር እድገትና ዘመናዊነት ሲባል የተገነባን መሰረተ ልማት መውደማቸው ለማፍረስም ወሰናቸው ሳይበቃ ከህዝብ ጉሮሮ ላይ 2 ቢሊዮን ዶላር ካሳ ወይም ግማሽ ህዳሴ ግድብን የሚያህል ዋጋ እንዲከፈል የሚያደርግ ዕዳ በማምጣታቸው ከወንጀሎቻቸው አንዱ ሆኖ የሚሰነድ ዶሲያቸው ይሆናል። አንድ እውነት ግን አለ። በዓለም ላይ የራሱን ህዝብ በሚሊዮን ደረጃ የፈጀ የአገሩን ፋብሪካዎች እየዘጋ የሚዋጋ ዩኒቨርሲቲዎችንና የትምህርት ተቋማትን የጦር ካምፕ ያደረገ በ10 ቢሊዮን ዶላር ቤተ መንግስት የሚገነባና በመሰል መንገድ ስሙ በሚዲያና ዲፕሎማቶች ሲብጠለጠል የሚውል መንግስት ያለው ማሌዥያ ሳይሆን ኢትዮጵያ ውስጥ ነው። እናም አንድ ሐቅም አለ። የትኛውም አምባገነናዊ አገዛዝ፣ የትኛውም የሰውን ነፍስና የአገር ሀብት ያጠፋ መሪ እንዲሁም አጃቢዎቹ ከተጠያቂነት የሚያመልጡበት አንዳች ምክንያትና ጊዜ የለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።